ጤና ይስጥልኝ። በኢትዮጵያ አቆጣጠር 1975 ዓመተ ምህረት አዲስ አበባ ኡራኤል አካባቢ አንድ ሕፃን ተወለደ። በትምህርቱም ገፍቶ የሁለተኛ ደረጃ ተማሪ በነበረበት ሰዓት በውስጡ ሁሌም ግፋ፣ በዚህ መንገድ ሂድ፣ ምኞትህን አድርግ፣ ተግብረው እያለ ውስጡ ይነግረው የነበረውን የትወና ፍላጎት በቲያትር መድረክ ለማሳየት አንድ ብሎ መንገዱን ጀመረ። በዛው የትምህርት ገበታ ላይ በነበረበትም ወቅት የራሱን ቲያትር ጻፈ። በወቅቱ ለጻፈው ቲያትር የሴትን ገጸ ባህሪ ወክላ የምትጫወት ሴት ታስፈልግ ነበርና ማፈላለግ ተያያዘው። ቢሆንም ግን እንዳሰበው የሴት ተዋናይ ማግኘት አልቻለምና አማራጭ ሲያጣ ራሱ ይህን ገጸ ባህሪ ለመጫወት አሰበ። አስበውም አልቀረም፣ በአስገራሚ ሁኔታ ሰራው። ይህን የቲያትርና የትወና ፍላጎቱን የተረዱት የአማርኛ መምህሩ ቲቸር ተሻለ በዚህ ሙያው መግፋቱ ይበልጥ ጥሩ እንደሚሆን ስለተረዱ እንዲገፋበት የራሳቸውን መልካም አስተዋጽኦ አድርገዋል። ከዛ በኋላ በዚህ ሙያውም ሊገፋበት መቻሉን ራሱም ይናገራል። በዩኒቨርሲቲ የቲያትር ክፍል በቆየበት ወቅትም ቢሆን ሙያውን ለማሳደግ ልዩ ጥረት ያደርግ የነበረ ሲሆን በሙያውም መግፋቱ በኋላ ላይ ለደረሰበት ውጤት ትልቅ አስተዋጽኦ አበርክቷል። ከቲያትር ስራው ባሻገር በፊልምና በድራማውም ዘርፍ ተወዳጅነትን ያገኘባቸው ስራዎቹ ዛሬም ድረስ ይወሳሉ። ከነዚህ መካከል ያንቺው ሌባ፣ FBI፣ ባለቀለም ህልሞች፣ ሚስተር ኤክስ፣ ሲቲ ቦይዝ፣ ቾምቤ እና የመሳሰሉት የማይረሱ የኮሜዲ ፊልሞቹ ይጠቀሳሉ። ይህ እስካሁን መነሻውንና እስከዚህ ሰዓት ድረስ የደረሰበትን አስገራሚ የኪነ ጥበብ ችሎታውን የዘረዘንላችሁ ምርጡ የኪነ ጥበብ ሰው እውነትም የሳቅ አምራች አርቲስት ነጻነት ወርቅነህ ነው። ሄሎ የኔ ቆንጆ፣ ለምንድን ነው ስልክን የዘጋው? እኔም ተዘግቶ ነው ያገኘሁት። ውሸት አልፈልግም። አልዋሸውም። መቅዲን፣ እማዬን፣ አባዬን ተነካክቶ ነው። አሁኑኑ መልሰህ ደውልልኝ። እሺ። ዳድ ስልክህን ስጠኝ። ሳሊዝ ነው የወጣሁት። ማም ስልክሽን ስጪኝ። ታዋኝ እስቲ እናቴ። አንዴ ካርድ ልግዛ፣ አቁምልኝ። ቆይ አንተ ቆይ። ደጁ ሂድ አንተ ገዝተህ ነው። ለምንድን ነው የማትደውልልኝ? ካርድ ቤት አልገባም አይደል? ሻውኑ በቤት ስልክ ደውልልኝ። እሺ ደውልልሻለሁ። ንዳው ይኸው ለታክሲ እዛ ጋር ቆሟል። ገንዘቡን ይሸልልኝ። ኧረ ወንድሜ አይቻልም። ያው እንደሆነ ታክሲ እኮ ሄደ። ፍጠን። ወዴት ነው የሚፈጥነው እንዴ? ሊገለብጠን ነው እንዴ? ስማ አንተ ቀስ በል። ኧረ ቀስ በል አንተ እንዴ! እስቲ ዝም በል። የት ነው የምትደርሰው ወንድሜ? ሁላችንም እኮ እዚህ ነው ያለነው። ሊጨርሰን ነው እንዴ? ኧረ ቀስ ጭራሽ በግንብ ላይ ብሶበታል። በእኛ የለመደው ነው። ምን ይሆናል? መንገዱ ከሆነማ እንዳይቆርጠው ጠርሙሱን አይሽልም።
ሰላም ንቀርች እኮ አይደለም አሎ ይቆርጆ በጊዜ እንድትገባ ፈልጌ ነው እንጂ እኮ ለሊቱ ሙሉ ካንተ ጋር ስጫወት ባድር ደስታውን አልችለው። አመሰግናለሁ የኔ ተቆጣጣሪ። የብርጭቆ እኮ አስከፈልከኝ። ብርጭቆ ነገ ደርዘን እገዛልሻለሁ። ዳድ ወይ ዮቢ ዝጋው እቺ ትንፋሽ ዋል ዳድ ድኑ ትንፋሽ ደስታሽን መቆጣጠራችን ማናት? በጊዜ ገባለችው ማንም ትሆን ነፃነት በቲያትርና በፊልም ባለሙያነቱም ሳይበቃው ወደ ትልቁ የቴሌቪዥን ጣቢያ ኢቢኤስ በመቀላቀል ተወዳጁን የቤተሰብ ጨዋታን እያዋዛ የሚያቀርብበት መንገድ ፕሮግራሙን ይበልጥ ተወዳጅ እንዲሆን አድርጎታል። እንደምን ኖራችኋል? እንደምን ከርማችኋል? እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። የግርማና የሊቁ ቤተሰቦች ናቸው። የሽልማቱ ደግሞ የሚሄዱበት ኩሪፍቱ ነው። ዋተር ፓርክ ኩሪፍቱ ሄደው በውሃ ጢባ ጥቤ ይጫወታሉ። ጢባ ጥቤ ይጫወታሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ትንቢት ይመጣል፣ ትንቢቴ ይመጣል፣ ተንሳኤ ይመጣል። ጥያቄውን ከማን እንደምንጀምር 2000 ብር አግኝተው ነው ጥያቄውን የሚጀምሩት። ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸመትለታል። አስቤዛ ይሸመትለታል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። አርቲስት ነፃነት ወርቅነህ የሶስት ልጆቹ እናት የሆነችውን ባለቤቱን ያገኛትና ለዚህም የበቃው በዚሁ በሚወደው በቲያትር ሙያ ላይ ተሰማርቶ በነበረበት ወቅት ፍሬሽማን ቲያትርን በሚሰራበት ወቅት እንደነበር ከራሱ አንደበት ተናግሯል። ምንድነው ፕሮፌሽኗ? ሙያዋ በአካውንቲንግ በሴክሬታሪ ምናምን ተመርቃለች። እሷ ዩኒቲ ስትማር እኔ ኑሮን ስማር ነው የተገናኘ ነው። እንዳጋጣሚ ሰፈራችን የነሱ ቅርብ ሰዎች ነበሩና ሀዘን ተፈጥሮ እዛ ነው የተገናኘ ነው። እንደ ጳውሎስ ኞኞ እሱም እንደዛ ነው እንዴ? ስታለቅስ ደስ አለችኝ ማለት አባቷ ሞቶ የጳውሎስ ኞኞ ባለቤት ሲያለቅሱ አጽናኝ መስሎ ነው የገና ብዙ ሰው የሴቱን ውበት የሚያገኘው ሰርግ ቤት ነው አይደለ? ጋሽ ጳውሎስ ግን ያገኘው ለቅሶ ቤት ነው። ስለዚህ ነፃነት ኞኞ ይየዋል። እንደዛ ተቀራረብን። የዛን ጊዜ ግን እኔ ቲያትርን አይታጣቅም። እኔ የዛን ጊዜ የዳዊት ኢንዚራ የሚባል ቲያትር ነበር የምሰራበት ማለት ነው። ግን አላየችውም ነበር። እሺ። እና አሜሪካ ሄዳ ስትመለስ ነው ፍሬሽማንን እየሰራው ያገኘች። ስትመለስ ነው ቲያትር ያየችው ማለት ነው። እና ቆንጆ ነው ተውቡቃችን። ያው በዛ ሆነ። የሰው ልጅ መገናኛው ብዙ ነው። መገናኛው አንዱ ሲሸኝ አንዱ ይጣመራል። እንግዲህ እግዚአብሔር ይመስገን። ባለቤቱና ልጆቹም በአሜሪካን ሀገር ነዋሪ ሲሆኑ እሱ ደግሞ ከባለቤቱ እናት ጋር በኢትዮጵያ ኑሮውን አድርጓል። ለምን እዚህ ኢትዮጵያ ውስጥ እንደሚኖር ተጠይቆ ሲመልስም ምንም እንኳን ባለቤቴና ልጆቼ ቢናፍቁኝም ከኢትዮጵያ ውጪ መኖርን አልፈልግም ሲል ለሀገሩ ያለውን የተለየ ፍቅር በአጭሩ ያስረዳል። አርቲስት ነፃነት ወርቅነህ ከተወሰኑ ዓመታት በፊት ጀምሮ በከፍተኛ ህመም ላይ የነበረ ሲሆን በዚህም ምክንያት በሀገር ውስጥና ከሀገር ውጭ በሕክምና ሲረዳ መቆየቱ የሚታወቅ ነው። ሆኖም ከሕክምና ባለሙያዎች እረፍት እንዲያደርግ ተደጋጋሚ ምክር ቢሰጠውም ለሙያው ያለው ፍቅር ሁሌም እረፍት የሚነሳው አርቲስት ነፃነት እረፍትንም ቢብሎ ሙያው ላይ ብቻ ትኩረትን በማድረግ እስካለፈው ሐሙስ ጥር 7 2018 ቀን ድረስ የቤተሰብ ጨዋታን ሲያቀርብ ነበር።
ምንም እንኳን ነፃነት ህመሙን በውስጡ ቻል አድርጎ ለሰዎች የሳቅና የደስታ ምንጭ ሆኖ ሲሰራ ቢቆይም በመጨረሻ ግን ነገሮች ከቁጥጥር ውጭ ሆኑና ዕለተ አርብ ጥር 8 ቀን 2018 ዓ.ም ጠዋት ላይ እንደተለመደው ወደ ሥራ ለመሄድ ልብሱን እየለበሰ በነበረበት ሰዓት ላይ የተሰማውን ህመም ለመታከም የቅርብ ጓደኛውን ጠርቶ ከሲኤምሲ አደባባይ ወደ ሰሚት በሚወስደው መንገድ ላይ ወደሚገኘው አይሲኤምሲ ሆስፒታል እንዲወስደው ይጠይቀዋል። ሆኖም ወደዚያው ሕክምና ተቋም እየሄደ ሳለ ህመሙ ቢባባስበትም በሕክምና ተቋሙ ደርሶ የተቻለውን ያክል ለመረዳት ሲሞከር ነበር። መቼም ሞት ሰው አይመርጥምና ነፃነትም በሕክምና ማዕከል ውስጥ በመረዳት ላይ ያለ በሞት አንቀላፋ። ተወዳጁ የኪነ ጥበብ ሰው ነፃነት ወርቅነህ በተለይ ከውጭ የሕክምና እርዳታው በኋላ ጥሩ ጤንነት ላይ እንዳለና ባለበት ሁኔታ ለሞት የሚያበቃው ነገር እንደሌለ በአንድ ወቅት ከሕክምና ከተመለሰ በኋላ እሁድም በኢቢኤስ ላይ በራሱ አንደበት ተናግሮ ነበር። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። ቅድም እንዳነሳው ልጁ ያለበት ምክንያት ለምን ይዋሻል ያለበት ምክንያት በዛ መንገድ አልጠበቀም፣ እንደዛ አይሃለሁ ብሎ አልጠበቀም። እና ሰዎች ሚዲያን የሶሻል ሚዲያ አጠቃቀሞች በጣም ይወጣበት ሁኔታ አለ። ከጥሩ ነገር ወደ መጥፎ ነገር ያዘነበለበት ሁኔታ አለ። እጅግ በጣም የምንወደውን የምናከብረውን የሀገራችን ብዙ ነገር ያስተማረንን ጥሩ ነገር የሰጠንን ሰው በእንደዚህ አይነት መንገድ አይደለም ምላሽ የምንሰጠውና ከምን አኳያ ነው? ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ ብናደርግ። በጣም ህመሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገርኳቸው እኔ ሆኜን የነገርኳቸው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። እርግጥ ነው አንዳንዴ በማህበራዊ ሚዲያ ላይ የሚያጋራቸው አንዳንድ ጽሑፎቹና ነገሮቹ መነጋገሪያ የሆኑባቸው ወቅቶችም እንደነበሩ አይዘነጋም። ሆኖም በወቅቱ ነፃነት ወርቅነህ ይህንን ያጋራ የነበረው ለፈገግታ ያክል እንጂ ዛሬ ይህ እንደሚፈጠር ማን ያውቃል? ከማት ይዘው ለምን ይዟል? የወንጀለኛ ተባባሪ ነው። እኔ የወንጀለኛ ተባባሪ አይደለሁም። አልይዘው ባለጌ ነው አውቃለሁ፣ ግን አልይዘው። ለምን ይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አልይዘው። አርቲስት ነፃነት ወርቅነህ ከሙያው ባሻገር ለሰዎች ቅንና መልካም ሰው እንደነበር የሙያ አጋሮቹ ሁሌም በኩራት የሚመሰክሩለት ሰው ነበር። እንዴ ጓደኛሽ ነፃነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ፣ ደግ፣ አርቲስቶችን ሲያይ እንዲነኩበት የማይፈልግ
እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሳሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጠው ለራሱ ጋር ተሰጠው። ነፃነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን ነፂ እንግዲህ ካነሳ አይቀር በጣም ወዳጄ ነው። አብረን 14 ዓመት እንግዲህ ከተዋወቅን ነፂ በጣም ብዙ ስራዎችን ሰርተናል፣ ቲያትር ሰርተናል፣ ፊልም እንዲሁም ደግሞ ጓደኛ ነን። በጣም ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ነፃነት እኮ አልባርኩ በደንብ ደግሞ ቀድሞ ገብቶታል መሰለኝ። ከበፊት ጀምሮ እሳቱ ሰዓትን በደንብ እያስተዋወቀ ነው። ወንድሜ ነው እኮ ለኔ እንደ ወንድማማች ነው። ብለስ የሆነ ነገር እንመካከራለን። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኒዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወድ። አይገርም? በጣም ለሰው ያለው ቫልዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነው። አይገርም? የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለቹም፣ ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ይሆናል ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። አዎ ነፃነት ወርቅነህ በጣም ነው የምወደው። አርቲስት ነፃነት ወርቅነህ በተወለደ በ43 ዓመቱ ዕለተ ዓርብ ጥር 8 2018 ምሳ ሰዓት አካባቢ በድንገት ከዚህ ዓለም በሞት የተለየን ሲሆን ሥርዓተ ቀብሩም ዛሬ እሁድ ጥር 10 2018 ዓመተ ምህረት ባለቤቱና 3 ልጆቹ እንዲሁም ወዳጅ ዘመዶቹና የሚወዱት የሙያ አጋሮቹ በተገኙበት በቅድስት ሥላሴ ካቴድራል ቤተክርስቲያን በ6 ሰዓት ላይ ተፈጽሟል። መሃሎን ነፃነት ወርቅነህ My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ
ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልሄ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ እንግዳ ዘር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። ነፃነት የት ጋር ነህ? ውይ በዚህ ሰዓት አብረን ነበር። ነፂ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነፂ እንዴት ነው ያልመጣ? ወይኔ ነፂዬ እንዴ በጣም ይደብራል፣ ይደብራል። ነፂ እንዴ ብቻዬን ነው የተውከኝ። ነፂ ማንን አስተዋወከኝ? ነፂ እንዴ መጣው አትጥራው፣ ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ። ነፂዬ እንዴ ላለፉት 29 ዓመታት አዎ ነፂ የተለያየ ነው፣ 1 ወር አይሆንም። ነፂ ሁሌ ጋቢና ውስጥ ነው ያለው አንተ አለ። ነፂዬ በየቢሮ የምታኮራኝ፣ በገባንበት ቢሮ አኩረት የምታወጣኝ ነፂዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነፂዬ አዎ ነፂ በጣም ጨከኝ። ነፂዬ ወንድሜ፣ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነፂዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሐሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ፈጣሪ ለሚወዳቸው ቤተሰቦቹና ለመላው የኢትዮጵያ ሕዝብ መጽናናትን እንዲሰጥ እንመኛለን። ይህ ሰሞነኛ ነው።